ሰላም እንደምን አላችሁ ጋይስ? በእንደዚህ አይነት ቪዲዮ መጥቼ አላውቅም። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ሁላችሁም ይሄንን ቪዲዮ ላይክ እያደረጋችሁ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ወደ መረጃ ይሄዳለሁ። አፍላ ፍቅር እንግዲህ ሊቋረጥ ነው። በትናንትናው ዕለት እንግዲህ አፍላ ፍቅር ቅዳሜ በሳምንት 3 ቀን ይለቀቅ የነበረው አሁን ግን ቅዳሜ እንዳልተለቀቀ ይታወቃል በአንዳንድ ምክንያቶች። እንዲሁም ቦቸራ እንግዲህ ከዱባይ ከመጣ ሰነባብቷል። ነገር ግን ከዱባይ ከተመለሰ በኋላ ይገባል በተባለበት መልኩ እስካሁን ስላልገባ ትንሽም ውስጥ ጋር ለመግባባት ስለተፈጠሩ እስካሁን ሊገባ አልቻለም ማለት ነው። ግን አሁን ባገኘሁት መረጃ ከሆነ አፍላ ፍቅር ላይ እንግዲህ ቦቸራ ከዚህ በኋላ የማይቀጥል መሆኑ ታውቋል ማለት ነው። ሁላችሁም ግን ይሄንን ቪዲዮ ላይክ አድርጋችሁ ቫይራል እንዲወጣ አድርጉትና ሁላችሁም ኮመንት ላይ ስለ ቦቸራ የሚሰማችሁን ሀሳብ ጻፉ። በጣም አስቸኳይ ስለሆነ ነው። እንዲሁም አፍላ ፍቅር ሊቆምም ስለሆነ እንዲሁ መረጃውን ላጋራችሁ ብዬ ነው። አመሰግናለሁ። ወዳችኋለሁ። አረ እንደዚህ ተጀመረ። እንገናኛለንሽ ሆ እሰይ ሰራሁለት። የታባቱ አንድ ጥያቄ ልጠይቅ። ጠይቂኝ። ምንድነው እሱ? ቃል ማለት ላንተ ምንድነው? ቃል እንደኔና እንዳንቺ መለየት ማለት ነው። እንዴ ቆይ እሱ ነው ቃል ማለት? በቃ አዎ፣ እየተፈላለጉ መለየት፣ እየተዋደዱ መራራቅ፣ ይሄ ነው እኔና አንቺ የገነባ ነው ቃል ማለት። ደግሞ ይሄ ምን ማለት ነው? ልንጠብቀው የማልንበት፣ ላንለያይ የታሰርንበት፣ እንደ ቀልድ ብትንትን ያደረግነው ነገር አይደል ቃል ማለት? እንዳሰብከው አይደለም እኮ። ታዲያ ይሄ ካልሆነ ምን ማለት ነው ቃል ማለት? እስኪ አንቺው መልሽልኝ። ቃሌን ወሰድሽው? የማይሆን ነገር አንስቼ ካናደድኩ በጣም ይቅርታ። ጥለሽኝ ስለሄድሽ አይደለም የተጎዳሁት። አንድም ቀን ትከጂኛለሽ ብዬ አስቤ አላውቅም ነበር። ለሱ በጣም ይቅርታ። አንቺን በማፍቀር አንድም ቀን ተጸጽቻለሁ። ከአንቺ ጋር ተመልሼ ግን ድጋሚ መጸጸት አልፈልግም። ደህና ሁን።